እንደሚያፈቅራት ስንት ጊዜ ሙሉ ሲሰቃይ ነበር በሷ ፍቅሩን ከተናገረ እሷን የሚያጣት ስለመሰለው እስከዛሬ ድረስ እንግዲህ አልተናገረም ነበር። ትላንት የመጣው ልጅ እንግዲህ ሀና አፍቅረዋለች ማለት ነው። በጣም አፈቅራለሁ ብለዋለች። አንተ ማጣት አልፈልግም ስትል እንግዲህ ጆሮ ከጀርባቸው ሆኖ እየሰማ ነበርና በጣም ነበር ያዘነው፣ ልቡ ተሰብሯል። እንደዚህ ማድረጓ ሀና በጣም ነው የምታናድጁ ማለት ነው። በጣም ከይዙ ጋር መሆን የለብሽም እንዴ! ጆሮ ስንት ጊዜ ነው አንቺን የጠበቀው? እንዴት ነው እንደዚህ የምታረገው? የምር ማለት ነው። ጆሮ ለሷ ስንት ነገር ነው የሆነው። አባቷ ሲታመም እኮ ራሱን አሳልፎ ኩላሊቱን ሊሸጥ ነበር እኮ። እና ትናንት በመጣው ልጅ ጆሮ በመቀየሩ በጣም ነው ያናደደኝ። የምሬ ነው ማለት ነው። እና በፊት ያሳለፉትን ነገር የመጀመሪያ ቀን ካስታወሳችሁ ስልክ እባክህ ቦታ አሳየን ንገርልን ብላው ነበር ስልክ የሰጠችው የመጀመሪያ ሲገናኙ ማለት ነውና እሱን እያስታወሰ ትንሽ አጭር ቪዲዮ ለቆ ነበርና በጣም ነው የሚያናድደው። ወይኔ ጆሮ የኔ ፍቅር አይዞሽ፣ አይዞ ደግሞ ያንተ ነው የምትሆነው። ዞሮ ደግሞ የእዙ አባት የእነሱ ጠላት ነው እርግጠኛ ነኝ። ከባዩሽ ጋር የሚሰራው ሰውዬ ነው። ይሄን ደግሞ 100% እርግጠኛ ነኝ። በደንብ እናያለን። ከዛ በኋላ ከሱ ጋር የምትሆን አይመስለኝም። ዞራ የጆሮ ነው የምትሆነው። ለጊዜው ግን ልቡ ቢሰበርም አሁን ግን እንደዚህ ማድረግ አልነበረባትም። ወዳለው አላጣ ካልፈልግም። እሱ ደግሞ ደስ ብሎት ነበር ከሄደ በኋላ ተመልሶ መጥቶ ያቀፋት ማለት ነው። ይሄ ድንጋይ ራስ ምን ይመስላል? ትናንት መጥቶ ሀናን ያቀፋታል እንደ ጆሮ ያላቀፋት